በተለያየ ጊዜ ኮምፒውተሬ ሃርድ ዲስኩ ይሞላብኛል። ሃርድ ዲስኩ ቀይ ያበራል። ቀይ ያበራ ማለት ደግሞ ፋንክሽን ማድረግ አልችልም። ፍጥነቱ ይቀንሳል፣ ስሎ ይሆናል፣ መንቀሳቀስ አልችልም፣ ያፈነኛል ኮምፒውተሬ። ይህንን ነገር በጣም በተደጋጋሚ መፍትሄ ይፈልግ ነበር። ተከታተሉ። ዛሬ ለሁላችሁም የሚሆን መፍትሄ አምጥቻለሁ። ለምን ዊንዶውስ ፕላስ አር ይጫኑ። በደንብ እየሰሙኝ ነው? ዊንዶውስ ፕላስ አር ይጫኑ። ከዛ በኋላ የምትመጣለት ሜሴጅ ቦክስ ላይ ሼል ኮለን ከዛ በኋላ አፕሊኬሽን ፎልደር ብለው ይጻፉ። ጽሁፉን ከስር እናስቀምጥሎታለን። በዛ መሰረት ከጻፉ በኋላ ኦኬ ብለው ሲጫኑ እንዳለ የሚጠቀሙበትንም የማይጠቀሙበትንም አፕሊኬሽን ኮምፒውተሩ ላይ የተጫኑን አፕሊኬሽን በሙሉ ያመጣሉታል። ስለዚህ የማይፈልጓቸውን ለቅመው ያስወግዱ። የሚገርም የማጠራቀሚያ ስፔስ ያገኛሉ። በመቀጠል ሁለተኛው ደግሞ ማድረግ ያለበት ከእንደገና ዊንዶውስ ፕላስ አር ይጫኑ። ከዛ የሚከፈተው ቦክስ ላይ የጻፍነውን መልሰው ይጻፉ። ፎልደር ይከፍትሎታል። አይፍሩ። እዛ ፎልደር ውስጥ ያለውን ፋይል በሙሉ እምሽክ ያቁታል አይደለም? ሽክን እምሽክ አድርገው ዴሊት ያድርጉ። ከሪሳይክል ቢኖ እንኳን ያጥፉት። ያን ጊዜ ኮምፒውተሬ ይሄ ሁሉ ቦታ መኪና የሚያቀውን ቦታ አሉት ኮምፒውተሩ ውስጥ። ስለዚህ ያን ያድርጉ። ሶስተኛ ቲፕ እንስጦት። ሶስተኛው ቲፕ ከእንደገና ዊንዶውስ ፕላስ አር ይጫኑ። ከእንደገና የሚያመጣሉትን ይሄንን ይጻፉ። ስክሪኑ ላይ የሚጻፈውን አስቀምጠንሎታል። ሺፍት ፕላስ ዲሊት ያድርጉ። ሙሉ እዛ ውስጥ ያለው ፋይል ይጠፋል ማለት ነው። በዚህ መልኩ ፋይል ስፔሶ ይሰፋል። ፋይል ስፔሶ ሰፋ ማለት ኮምፒውተሩ ሲያዙት የሚሮጥበት የሚንቀሳቀስበት እንደ ልቡ የሚሰራበት ቦታ ይኖረዋል። የመጨረሻ ደግሞ የምትገርም ቦነስ ልስጣችሁ። ቲፕ ማለት ነው። ቲፕ ላርጋችሁ። በነፃ የሚጠቀሙበት ፒሲ ማኔጀር የምትባል አፕሊኬሽን አለች። እቺ አፕሊኬሽን ክሮም ላይ የሚያገኛሉ፣ እንዲሁም ሌሎች ቦታዎችም። ፒሲ ማኔጀርን ኢንስቶል አድርገው ራን አድርግ ይበሉት። ይሄን የነገርኩትን በሙሉ ዊንዶውስ አር ምናምን ተጭኖ የሚያደርጉትን በሙሉ ያለመታገት እርሶን ወክሎ ውክልና ወስዶ ውልና ማስረጃ ተፈራርሞ ዴሊት ያደርግልዎታል። ስለዚህ ምን ይጠብቃሉ? ፒሲውን ያዘምኑ፣ ኖታን ይከታተሉ። ኖታ ቴክኖሎጂስ ሁል ጊዜ የቴክኖሎጂ አማራጩ። አድራሻችን መስቀል አደባባይ የሰማዕታት መታሰቢያ ሚውዚየም ውስጥ 0908333333 ብለው ቢደውሉ እናነሳለን፣ እናስተናግዶታለን። ይመቾት። ኖታ